በይፋ የምናስጀምረው ግንባታ በአካባቢያችን የጸጥታና የሕግ አክባሪነት ስርዓትን ለማጠናከር ትልቅ ደረጃ የሚወሰድበት ታሪካዊ እርምጃ ነው ብዬ ወስዳለሁ። በዚህ መድረክ ላይ ተገኝታችሁ የፕሮጀክቱ መጀመር ድጋፍ ለገለጻችሁልን ክቡራን እንግዶች በሙሉ ከልብ የመነጨ ምስጋናዬን እያቀረብኩኝ ይህን የፖሊስ ጣቢያ ግንባታ አስመልክቶ መልእክት እንዲያስተላልፉልንና ግንባታውን በይፋ እንዲያስጀምሩልን ክቡር ኮሚሽነር ጌቱ አራጋውን በታላቅ አክብሮት ወደዚህ ሸኙልኝ። እንግዲህ የሪፎርም ጀምረን ብዙ ስራ ሰርተናል። አራዳ ደግሞ የዋናው የሪፎርም ማዕከል ነው። በርካታ ጉዳዮች ተቀይረዋል። በኮሪደር ድሮ የወንጀል ስፍራ የነበሩ እነ ሪበከንቱ ዛሬ የቱሪስት መዳረሻ ሆነዋል። በአጠቃላይ በኮሪደር ልማቱ የቱሪስት መዳረሻ ሆናለች አራዳ። ብዙ የተዘመረላት፣ ብዙ የተዘፈነላት፣ የተገጠመላት አሁንም ያንን ይዞ ተጨማሪ ፖቴንሻል ይዞ መጥቷል ማለት ነው። የቱሪስት መዳረሻ ስለሆነ የቲያትሩ፣ የስነ ጥበቡ፣ የዩኒቨርሲቲ ማዕከል መሆኑ ብቻ አይደለም። ሶስቱም የመንግስት ተቋማት የሚባሉት ዋና ዋናዎቹ መቀመጫ ናት ማለት ነው። የህዝብ ተወካዮች ምክር ቤት፣ የጠቅላይ ሚኒስትራችን፣ የመንግስት እንደዚሁም የፌዴሬሽን ምክር ቤት ጨምሮ ሶስተኛው የህግ አውጪ ብቻ አይደለም፣ ህግ ተርጓሚውም ዋና የጠቅላይ ፍርድ ቤቱ መቀመጫ ነው ማለት ነው። ስለዚህ የሀገሪቱ ሶስቱ የመንግስት አካላት ተብለው የሚጠሩት መቀመጫቸው አራዳ ነው። ጣቢያዎቹና የፖሊስ መዋቅራችን ግን ይሄን የሚመጥን ነበሩ ወይ ሲባል ከለውጡ በፊት አልነበሩ። 4 ኪሎ ተገንብቷል፣ ያው እንደምታውቁት ነው። ክፍለ ከተማውም ያለበት ሁኔታ በስሙን የሚመጥን አልነበረም። አሁን ግን ያው ለውጥን የሚመሩ የለውጥ ግንዛቤ ኖሯቸው ህዝብ የሚገለገልበት ተቋም ሊቀይሩ የሚችሉ የፖሊስ አመራሮች እንደዚሁም የመንግስት አመራሮች ሲኖሩ የህዝብ የሚገለገልበት ተቋም አንዱ ዋናኛውና መሰረታዊ ህግ የሚያስከብረው የፖሊስ ተቋም ነው። ለዚህ የሚመጥን አልነበረም። ከዚህ ቀደም የተሰሩ ነበሩ። ቀበና እንግዲህ እዚህ ኮንቴነር ውስጥ ነበር። አገልግሎት ለመስጠት አይደለም። እኔ 2-3 ለጉብኝት መጥቻለሁ። በጣም አገልግሎት የሚሰጡ ሰዎች በብርድና በቅዝቃዜ ውስጥ ለጤና መታወክ የተዳረጉበት፣ እንደውም ይህን ጣቢያ በዚህ ሁኔታ ውስጥ ህዝብ የሚያገለግል ሳይሆን ሌላ ተጨማሪ በሽታና ጉዳት የሚያደርስ ከሆነ ለምን አንቀይረውም የሚል ሁሉ ሀሳብ አንስቻለሁ። ስለዚህ ክቡር አቶ ወንድሙን ከልብ ማመስገን እፈልጋለሁ። እንደዚሁም ካቢኔዎቻቸው